ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ አድማጮቻችን ላይ ድረስ ብለናል። ከናንተ ከሆነ ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እንደ ሁልጊዜው እያደረስናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ዛሬም ቆዩን። ላይክ፣ ሰብስክራይብ፣ ሼር ስለምታደርጉ ለወዳጅ ዘመዶቻችሁም አጋር እንዲሆኑን ቤተሰብ እንዲሆኑን ሼር ስለምታደርጉ ከልብ እናመሰግናለን። በመረጃ ሰዓታችን ውድ ቤተሰቦቻችን እንደ ሁልጊዜው ዛሬም በርከት ያሉ ጥንቅሮችን በቅደም ተከተል እናካፍላችኋለን። የአውሮፓ ሀያላን ክለቦች የዝውውር መስኮት ከባርሴሎና ቤት እንጀምራለን። ትልቅ መረጃ ይዘናል። በዝውውር መስኮቱ ባርሴሎናን አስቀድመን እንመለከታለን። ሪያል ማድሪድ ቤትም አንድ ትልቅ ዜና አለ። ከኮንትራት ጋር በተያያዘ የፍሎሬንቲኖ ፔሬዝን አስገራሚ ውሳኔዎች እንነግራችኋለን። የዓለም ዋንጫ ቀጥሏል ከነ አነጋጋሪነቱ። ዛሬስ ምን አዲስ ነገር አለ? በዓለም ዋንጫ ዙሪያ የሰማነውን በጣም አሳዛኙን ዜና ጨምሮ እናካፍላችኋለን። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችንን በርከት ያሉ ጥንቅሮችን ይዘናል። ማንቸስተር ሲቲ ተጫዋች በይፋ አስፈርመዋል። ስለ ተጫዋቹ ጥቂት እንላችኋለን። አንድ ሰው ስለ ሃላንድ እመኑኝ ብለዋል። ለመሆኑ ባለ አንድ ጉዳይ እመኑኝ የሚሉት ሰው ማናቸውስ? እንዲታመኑበትስ የፈለጉት ጉዳይ ስለ ሃላንድ እንዴት ያለ ነው የሚለው እናካፍላችኋለን። ቼልሲ ግልጽ ውሳኔ ወስኗል። ተጫዋቹን ከስብስቡ ቀንሶታል። በጣም ያልተጠበቀ ጉዳይ ነው መቀነሱ፣ መሸጡ ቢጠበቅም። ከዛ ውጭ ቼልሲዎች ከላቲን እስከ አውሮፓ እየተዘዋወሩ ነው ተጫዋቾችን ለማስፈረም። ቼልሲ ቤት ዛሬ ትልቅ የሐዘን ቀን ነው። ታሪካዊ ሰው ህይወታቸው አልፈዋል። የቼልሲ የጀርባ አጥንት ነበሩ። እንመለከታችኋለን። በሊቨርፑል የመረጃ ሰዓታችን የቀድሞ የሊቨርፑል ሰው ስፔናዊ የነበሩ ከሳቸው በኋላ ሌላ ስፔና የመጣባቸው ስለ አዲሱ ስፔን አሰልጣኝ የሚሉት ነገር አለ። የቀድሞ የሊቨርፑልንም ሰው በምክንያት እናነሳለን። ከዝውውር ጋር አያይዘን በቃል ስፖርት ዩቲዩብ ቻናል የመረጃ ሰዓታችን ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እስከ ፕሮግራማችን ፍጻሜ ቆዩን። በአርሰናል የመረጃ ሰዓታችን የሚጠበቁ ሁነቶች አንዱ ዝውውር ነው። በነገራችን ላይ አርሰናል አሁን ተከላካዮችንም መመልከት ጀምሯል። አስገዳጅ ሁኔታ እናነሳዋለን። የግራ ክንፍ አጥቂ ከቡድኑ ይለቃሉ የተባሉ ተጫዋቾች የገጠማቸውን ጉዳይ በዝውውሩ ላይ የቡድኑን ወሳኝና ቁልፍ ተጫዋቾች የተመለከተ ልዩ ጥንቅር ኦዴጋርድ፣ ሚኬል ሜሪኖ እና ዳቪድ ራያን እንመለከታለን በቃል ስፖርት ዩቲዩብ ቻናል። የማንቸስተር ዩናይትዱ ኮከብ አንድ ክለብ ቢሆንም ፍላጎቱ ፈላጊዎቹ ግን በርከት ብለዋል። ዩናይትድም ዛሬ ድርድር አድርጓል በአንድ ተጫዋች ላይ። የዩናይትድን ፈራሚ በጥቂቱ እንመለከታለን። ከዛ ውጭ በዩናይትድ ቤት የሚጠበቁ ሁነቶች አሉ። የቀድሞ ዩናይትድ ሰው መለሳለሁ ብሏል። ዩናይትድ በየትኛው ሚና እንደሚመለሱና በማንቸስተር ዩናይትድን በኩል ዛሬም እንደ ሁልጊዜው ለየት ያለ ጥንቅር ይዘናል። ከቃል ስፖርት ዩቲዩብ ቻናላችን ጋር ከቆያችሁ እነኝና ሌሎች የተመራረጡ ስፖርታዊ ጥንቅሮችን ተከታተላላችሁ። ላይክ፣ ሰብስክራይብ እና ሼር አድርጉን። ለ100 ሰብስክራይበር ጉዟችንም አጋርነታችሁ እንዳይረሳ። በዝውውር መስኮቱ ውድ ቤተሰቦቻችን ባርሴሎናን እናስቀድም። ባርሴሎናዎች በነገራችን ላይ ራሳቸውን ለአንድ ትልቅ ዝውውር ለረጅም ጊዜ አዘጋጅተዋል። ዩሊያን አልቫሬዝን የግላቸው ለማድረግ በቀጣይነት የሚጠበቀው የዓለም ዋንጫ የአርጀንቲና ጉዞ እንደሆነ ታውቋል። ለ26 ዓመቱ የፊት መስመር አጥቂ ባርሴሎና 130 ሚሊዮን ዩሮ ያቀርባል ያለ እንደ ስፖርት ነው። በባርሴሎና በኩል ምናልባትም ሪያል ማድሪድ ካቀረበው የ20 ሚሊዮን ዩሮ ዝቅ ያለ ሂሳብ ቢሆንም የሪያል ማድሪድ አቅርቦታል የተባለው ጉዳይ ያው በገደምዳሚውም ቢሆን ነገርየው ፍሎሬንቲኖ ፔሬዝ የምርጫ ሆይታ ሲባል እንደነበረ ይታወቃል። ከዚህ ጋር በተያያዘ ተጫዋቹ ብቸኛ ምርጫ የባርሴሎና ነው ልቀቁኝ ማለቱን ተከትሎ ለዝውውሩ ባርሴሎናዎች እንግዲህ የማግኘት ዕድላቸው ከፍተኛ መሆኑን ተከትሎ ለዝውውሩ 130 ሚሊዮን ዩሮ መድበዋል። ምናልባት በባርሴሎና ቤት በ9 ቁጥር ቦታ ሮቤርት ሌዋንዶስኪን ይተካል ተብሎ የሚጠበቀው ተጫዋች እንደሆነ ይታወቃል። ራሽፈርድን አመስግኗል። አመስጋኙ ሰው በሱ ቦታ ላይ በ80 ሚሊዮን ዩሮ ከኒውካስል ዩናይትድ ባርሴሎናን የተቀላቀለው አንቶኒ ጎርደን ነው። በጣም ነው የማመሰግነው ብሏል። በተለይም ወደ ባርሴሎና መቀላቀሌን እንዳረጋገጥኩኝ የመጀመሪያ እንኳን ደስ ያለ መልእክትም ከሱ ነበር ብሏል። በዛ ላይ ደግሞ ስለ ባርሴሎና ብዙ ነገር ነግሮኛል፣ ስለ ስፔን ብዙ ነገር ነግሮኛል። እናም በስፔን ውስጥም ቤት በማፈላለግ የረዳኝ ሰው ማርከስ ራሽፈርድ ነው። በጣም ንጹህ ልብ ያለው ብሏል። አሁን ራሽፈርድ በዩናይትድ አንቶኒ ጎርደን ደግሞ በባርሴሎና እንደሚገኙ ይታወቃል። ከዛ ውጭ የባርሴሎና ተጫዋች በበርካታ ክለቦች እየተፈለገ ነው። የጁሌስ ኮንዴ ፈላጊ ክለብ ሆኖ አሁን ደግሞ ብቅ ያለው ባየር ሙኒክ ሆኗል። የባርሴሎና ፍላጎት አለ ከበድ ያለ ገንዘብ ቢሆንም ጉዳዩን እናጠረዋለን። ሌላው ባርሴሎና ለወደፊቱ ተስፋ ሰጪ ተጫዋች ለሆነው ጄሴ ቢሲው ተጨማሪ ዝውውር ጥያቄን ለማቅረብ ተዘጋጅቷል።
ክለብ ብሩጅ ከዚህ ቀደም የቀረበለትን የ9 ሚሊዮን ዩሮ ጥያቄ የባርሴሎናን ውድቅ ካደረገ በኋላ ባርሴሎና ከ9 ሚሊዮን ዩሮ ከፍ ያለ የዝውውር ሂሳብን ይዞ ወደ ክለብ ብሩጅ ያቀናል ተብሏል። ታዳጊው የበርካታ ክለቦችን ቀልብ የሳበ ነው። ነገር ግን በባርሴሎና በኩል ከፍተኛ ጥረት እየተደረገ ነው። መረጃው የፋብሪዚዮ ሮማኖ ነው። በሪያል ማድሪድ ትልቅ ነገር አለ ውድ ቤተሰቦቻችን፣ ይኸውም የቬኒሺየስ ጁኒየርን ኮንትራክት ማራዘም ነው። በነገራችን ላይ በርከት ያሉ ታማኝ የዜና ምንጮች በሪያል ማድሪድ አንድ ትልቅ የውል ማራዘም ሂደት ሊጠናቀቅ ነው እያሉ ነው እና በእርግጠኝነት የቬኒሺየስ ጁኒየር ነው የሚሆነው። የ5 ሚሊዮን ዩሮ ልዩነት ነው ያለችው እና ዓመታዊ ደሞዝ ላይ ያችን ያጠቧታል ተብሎ ይታሰባል። ለማንኛውም በዚህ ሳምንት አዲስ ነገር ይጠበቃል። በእርግጠኝነት ያ ሰው ቬኒሺየስ ጁኒየር እንደሚሆን ምንም ጥርጥር የለውም። ከዛ ውጭ በሪያል ማድሪድ በኩል ፌድ ቫልቬርዴ ቀጣዩ ቡድኑ አምበል ሆኖ ይቀጥላል። ሁለተኛ አምበል ደግሞ ቬኒሺየስ ጁኒየር ነው። ይሄም ቬኒሺየስ ጁኒየር ሁለተኛ መሆኑ የቡድኑን ቆይታ የሚያረጋግጥም ይመስላል። ጆዜ ሞሪኖ የቅድመ ውድድር ዝግጅታቸውንም ሲጀምሩ 11 የቡድኑ ዋና ተጫዋቾች ብቻ ይኖራቸዋል። ሉኒን፣ ትሬንት፣ ካሪየርስ፣ ዲያን ሁይሰን፣ አሴንሲዮ፣ ካማቪንጋ፣ ጎንዛሎ እነ ፍራንኮ ማስታንቱኖ እንዲሁም ጉዳት ላይ ያሉ ሚሊቶ፣ ሮድሪጎ እና ሜንዲ ብቻ ናቸው ከሳቸው ጋር አሁን በቡድኑ የሚገኙት። የፍሎሬንቲኖ ፔሬዝ ቡድኑን ትርፋማ የማድረግ ሂደት ግን በጣም አስገራሚ ነው። ሪያል ማድሪድ በነገራችን ላይ ከ100 ሚሊዮን ዩሮ በላይ ወደ ካዝኖ ያስገባው ከአካዳሚ ተጫዋቾች ያውም በሪያል ማድሪድ ዋናው ቡድን ያልተጫወቱ ነው። በጣም አስገራሚ የሚያደርገው ያ ነው። ለአብነት ያክል ኒኮ የአካዳሚ ውጤት ነው። አንድም ጨዋታ ለማድሪድ አላረገም። 60 ሚሊዮን ዩሮ ገቢ አምጥቷል። ቪክተር ሙኒዝ ወደ ሊቨርፑል ሲያቀና 25 ሚሊዮን ዩሮ የወሰደው በነገራችን ላይ እንዲሁ ሪያል ማድሪድ ነው አንድ ጨዋታ ሳይጫወት። ማሪዮ ጊል ወደ ኤስ ሚላን አቀንቷል 15 ሚሊዮን ዩሮ። አልቫሮ ሮድሪጌዝ ወደ በርነማውዝ 12 ሚሊዮን ዩሮ። አሌክስ ሄሜኔዝ ወደ በርነማውዝ 12 ሚሊዮን ዩሮ። አጠቃላይ ወደ ቤተሰቦቻችን 100 ሚሊዮን ዩሮ። እንደገና ከነኛ አጠቃላይ ተጫዋች ደግሞ 50 በመቶ ከወደፊት ሽያጭ ላይ የሚያገኛልና እንዴት ያለ የዝውውር ፖሊሲ ነው ፍሎሬንቲኖ ፔሬዝ የተጠቀሙት የሚለው ግን በጣም አስደናቂ ነው። ክሎፕ በሪያል ማድሪድ ስማቸው ሲነሳ ነበረ ቀጣዩ መንበረ ስልጣኑ ይረከባሉ ተብሎ፣ ግን እሳቸው አሁን መንበረ ስልጣናቸው በብሔራዊ ቡድን ደረጃ በጀርመን ሆኗል። ጀርመናዊ ሰው በቀጣይነት ኔሽንስ ሊግ 2027 ዩሮ 2028 የዓለም ዋንጫ 2030 ጀርመንን ለማሰልጠን ከስምነት ደርሷል። የቀረው አንድ ነገር ብቻ ነው፣ የጀርመን እግር ኳስ ፌዴሬሽን ይፋ ማድረግ ብቻ ነው የቀረው። ክሎፕ ሁሉ ነገር ተጠናቋል። ወደ ቤተሰቦቻችን ምናልባት በክለብ ደረጃ ልናያቸው በጣም ከምንጓጓላቸው አሰልጣኞች አንዱ ናቸው። በተለይም ዶርትመንድ ቤት ያሳዩት ቡድን እሳቸውን ለአውሮፓ ማንነታቸውን በደንብ ያሳዩ ነው። ሊቨርፑል ቤት ደግሞ በደንብ ፕሩፍ ያደረጉ አሰልጣኝ ናቸው ማለት ይቻላል እና የእሳቸውን የእግር ኳስ ፍልስፍና በርካቶች በክለብ ማየት የሚፈልጉት ከሳምንት ነበር፣ ግን እሳቸው በብሔራዊ ቡድን ደረጃ በጀርመን ተከስተዋል። በዚህ ወደ ዓለም ዋንጫ እንለፍ። ላሚን ያማል የዘንድሮ የዓለም ዋንጫ ክስተት ነው፣ በምክንያት ነው። 18 ዓመቱ ነው። በ18 ዓመት ዕድሜው እና ከዛ በታች ሆኖ በርካታ የጨዋታ ኮከብ የተባለ አንድም ተጫዋች በታሪክም ጭምር የለም የላሚን ያማልን ያክል። በስፔን ብሔራዊ ቡድን ድምቀቱ ከፍ ብሎ ቀጥሏል። በዘንድሮ የዓለም ዋንጫ ላይ ክስተት ከሆኑ ተጫዋቾች ውስጥም አንደኛው ነው። በእርግጥ በዓለም ዋንጫ ብዙ ክስተቶች አሉ። ለአብነት ያክል ተጫዋች ደረጃ ብናይ በርካታ የግብ የማስቆጠር ሂደቶችን በማስቆጠር ረገድ ወይም ደግሞ በርካታ የግብ ተሳትፎችን በመመልከት ረገድ የስፔን ብሔራዊ ቡድን በዚህ ደረጃ በትልቁ የሚጠቀስ ነው። ከዛ ውጭ ደግሞ በርካታ ግብ ያስቆጠሩ ተጫዋቾችን በመያዝ እንደ ፓሪሰን ጀርሜን ያለ ክለብ ይጠቀሳል። ፓሪሰን ጀርሜን ውስጥ በነገራችን ላይ በርካታ ተጫዋቾቹ በበርካታ ጎሎች ላይ የተሳተፉለት ክለብ ነው። እንደነ ፋቢያን ሩይዝ ያለ ተጫዋች በስፔን ብሔራዊ ቡድን በኩል ግብ ሲያስቆጠር የፓሪሰን ጀርሜን ተጫዋች ሆኖ ነው። ከዛ ውጭ ግን ስፔንን በመታደግ ደረጃ ግን ላሚን ያማል ከግብ ጋር ባይገናኝም በጣም አስደናቂ ተጫዋች ነው። ግን ፓሪሰን ጀርሜኖች በጣም የጎሉበት የዓለም ዋንጫም ነው ማለት ይቻላል። ሜሲም ሌላ በጣም ያነጋጋሪው ተጫዋች ሆኖ የመጣበት ነው። እድሜው 39 ሆኖ ሜሲ እያነጋገረ ነው። በእርግጥ ቁጥሮች ይናገራሉ። ሊዮኔል አንድሬስ ሜሲ ማለት በ90 ደቂቃ ውስጥ በርካታ ኢላማውን የጠበቀ ሙከራ የሚያደርግ ተጫዋች ነው። ኢሲዮቦ ብቻ ይበልጠዋል። ፖርቱጋል ተጫዋች 1966 ላይ
በ90 ደቂቃ በአማካይ 4.8 ኢላማቸውን የጠበቀ ሙከራ ያደርግ ነበረ። ሜሲያው ወደ 3.7 ሁለተኛ ሆኗል። ሜሲ ሊያሻሽለው ይችላል በነገራችን ላይ ቀሪ ጨዋታዎች ስላሉት ማለት ነው። በጣም አስደናቂውን ሪካርድ ግን ከዩሲ በመቀጠል የሚከተለው ሰው ሊዮኔል አንድሬስ ሜሲ ነው። ሶስተኛው ኬሊያን መባፔ፣ አራተኛው ሮናልዶ ናዛሪዮ ዴሌማ 2002 ላይ ነው። ቆየት ያለ ሪካርድ ነው። በእርግጥ የሺቡም ቆየት ያለ የ1966 ሪካርድ ነው። ሜሲ፣ ኬሊያን መባፔ ይሄን ሊያሻሽሉ የሚችሉበት ሰፊ እድል አላቸው። በዓለም ዋንጫ ታሪክ ከፈረንሳይ ውጪ ባለፉት 3 ውድድሮች ኬሊያን መባፔ ካስቆጠራቸው ጎሎች በላይ እንደ ቡድን ፈረንሳይን ተታል በላይ ግብ ያላቸው 8 ሀገራት ናቸው። በነገራችን ላይ አርጀንቲና፣ ቤልጂየም፣ ብራዚል፣ ክሮሺያ፣ እንግሊዝ፣ ኔዘርላንድ፣ ፖርቱጋል፣ ስፔን ነው። ከዛ ውጭ በዓለም ዋንጫ ላይ የተሳተፈ ክለብ እንኳን የኬሊያን መባፔን ያክል ግብ ማስቆጠር አልቻለም። ባለፉት 3 ውድድሮች ላይ የኬሊያን መባፔን ጥራት በዚህ ደረጃ መናገር ይቻላል። ኬሊያን መባፔ ማለት በ3 የዓለም ዋንጫዎች 3 ሲደመር ጎሎችን በጥሎ ማለፍ ጨዋታ ያስቆጠረ በታሪክ የመጀመሪያው ተጫዋች ነው። 2018 የእሱ የዓለም ዋንጫ የመጀመሪያ ጨዋታ ነው። 3 ጎል በጥሎ ማለፍ ነበረው። በ2022 የካታር የዓለም ዋንጫ ላይ 5 የጥሎ ማለፍ ጨዋታዎች ጎሎች ነበሩት። አሁን ደግሞ 3 የጥሎ ማለፍ ጨዋታ ጎሎች አሉትና በጣም አስደናቂውን ኬሊያን መባፔ እያየን ነው። ምናልባት መባፔ ከፈረንሳይ ጋር ዋንጫ ካነሳ ባሊዮን ዶር አይገባውምን? የቃል ስፖርት ዩቲዩብ ቻናል ውድ ቤተሰቦቻችን በሀሳብ መስጫ ሳጥናችን ላይ መልከታችሁን ላኩልን። በዓለም ዋንጫ አስገራሚ ነገሮችን እየሰማን ነው። ለአብነት ያክል ፊፋ ከውሃ እረፍት ሰዓት ማስታወቂያዎች 5 ሳንቲም አላገኝም ማለቱ ይታወቃል። የቴሌቪዥን ጣቢያዎች ግን ከፊፋ የገዛነውን የማስተላለፊያ መብት በውሃ ሰዓት ረፍት ማስታወቂያ ብቻ ዘግተነዋል እያሉ ነው። አንዱ ፎክስ ስፖርት ነው አሜሪካ ውስጥ ያለው። ፊፋ ግን ሌሎች መንገዶችን እየተጠቀመ ነው ገቢ ለማግኘት። ለአብነት ያክል በዣኒ ኢንፋንቲኖ የሚመራው ፊፋ የዓለም ዋንጫ ፍጻሜ የሚካሄድበት ስቴዲየም ሜዳ ቁራጭ ለሽያጭ አቅርቤ ያለው ብሏል። ፊፋ በይፋዊ በይነ መረቡ መደብር ቁርጭራጮችን ለሽያጭ አቀርባለሁ ብሏል። እያንዳንዱ ቁራጭ $450 ጀምሮ እንሸጠዋለን ብሏል። የሜዳው ቁራጭ የሚላኩት የዓለም ዋንጫው ፍጻሜ ጨዋታ ከተካሄደ በኋላ ነው ተብሏል። ከፍተኛ ዋጋ የተጠራበት ቁራጭ $3000 ሲሆን ትልቅ የሳር ቁራጭ እንዳለበትም ተናግሯልና ልክ የዓለም ዋንጫ ሁለቱ ተፋላሚ ብሔራዊ ቡድኖች ተጫውተው ሲያልቅ ሳሩን ቆራርጬ ለገበያ አቅርቤ አተርፋለሁ እያለ ነው በዣኒ ኢንፋንቲኖ የሚመራው ፊፋ። የግብፅ ብሔራዊ ቡድን በሀገሪቱ ብሔራዊ ቤተ መንግስት ደማቅ አቀባበል ተደርጎላቸው የክብርም አቀባበል ተደርጎላቸዋል። የግብፁ ፕሬዚዳንት አብዱል ፈታህ አልሲሲ ተጫዋቾችን የተቀበሉ ሲሆን በዓለም ዋንጫ ላሳያችሁት አቋም እናመሰግናለን ብለዋል። ፕሬዚዳንቱ ለብሔራዊ ቡድኑ የክብርና ኩራት ዋንጫም አዘጋጅተው አበርክተዋል። ቡድኑ ለሀገሪቱ ሕዝብ ደስታን መስጠቱን የገለጹት እሳቸው ምክንያቱም ተፎካካሪ ነበር እኮ ብሔራዊ ቡድናችን ብለዋል። በእርግጥ ብዙ ቅሬታ ቢያቀርቡም ሰሚ አላገኙም። በርካቶችም ሲጀመር የተቃወሙበትን መንገድ ልክ አይደለም፣ ጨዋታው ፍትሃዊ ነው ብለውም በተቃራኒው ከግብፅ ጎን እንደቆሙ ይታወቃል። ከዛ ውጪ እዛው ሰሜን አፍሪካ አካባቢ ሆነን ምንም አይነት ጸጸት የለም ብሏል አዮብ ቡዋዲ ፈረንሳይን ትቶ ሞሮኮን የመረጠ ነው። በዚህ በጣም ደስተኛ ነኝ ብለዋል። ቡዋዲ በነገራችን ላይ እንግዲህ የአፍሪካዊ ተጫዋች ሆኖ 5 የዓለም ዋንጫ ጨዋታዎችን በመጀመሪያ የዓለም ዋንጫው ያውም ከ18 ዓመት በታች ሆኖ የተጫወተ ተጫዋች ነው። ሁለተኛው ወጣት ተጫዋች ነው በነገራችን ላይ በዓለም ዋንጫ የኳርተር ፋይናል ጨዋታን የተጫወተ ፔሌ 1958 ከተጫወተ በኋላ ማለት ነው። ሁለተኛው ሰው ነው። ጸጸት የሚባል ነገር የለም ሲል ተደምጧል። በጣም አሳዛኙ ዜና በዓለም ዋንጫ ላይ ከተመለከትናቸው ተጫዋቾች አንዱ ራሱን አጥፍቷል። የደቡብ አፍሪካ ብሔራዊ ቡድንና ማሜሎዲ ሰንዳውንስ አማካይ ጄይደን አዳምስ ሕይወቱ አልፏል። የ5 ዓመቱ አማካይ ጄይደን አዳምስ በዚህ ዓለም ዋንጫ ሀገሩን ወክሎ ሲፋለም ተመልክተነዋል። በደቡብ አፍሪካ ብሔራዊ ቡድን ውስጥ ተጫዋቹ በዛሬው ዕለት ራሱን አጥፍቷል። ከ2 ሳምንት በፊት አያቱን በሞት ያጣው ተጫዋቹ በሐዘን ስሜት ውስጥ ሆኖ ነበር ሀገሩን ሲያገለግልም ሲጫወተም የነበረውና በወቅቱም ዘገባ ነበረ አያቱ አርፎ እየተጫወተ ነው ተብሎ ነበረ። አሁን ግን ደቡብ አፍሪካ ወደ ሀገሯ ስትመለስ ራሱን ማጥፋቱ በጣም አሳዛኝ አጋጣሚ ሆኗል። ቃል ስፖርት ላይ ናችሁ ውዶቻችን። ከቃል ስፖርት ዩቲዩብ ቻናል የሳቱ የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮች እንሻገር። ላይክ፣ ሰብስክራይብ እና ሼር እያደረጋችሁን እስከ ፕሮግራማችን ፍጻሜ ከኛ ጋር ቆዩ ብለናል። ቃል ስፖርት ዩቲዩብ ቻናል በፕሪሚየር ሊግ መረጃ ሲቲን እናስቀድም።
የማሬስካው ቡድን ቼልሲ ሲቲ ሆኗል። በነገራችን ላይ ያው የፔፕ ጋርዲዮላ ሲቲ ነበር፣ ጋርዲዮላ ለቋል። አሁን የማሬስካው ሲቲ ጀረሚ ሞንጋን ዝውውር ማጠናቀቃቸውን በዛሬው ዕለት ይፋ አድርገዋል። 10 ሚሊዮን ፓውንድ ቀጥታ የሚከፈል 2.5 ሚሊዮን ፓውንድ እየታየ የሚጨመር ክፍያ ከሌስተር ሲቲ በዛሬው ዕለት በይፋ አስፈርመዋል። በነገራችን ላይ ጀረሚ ሞንጋ ማን ነው ካልን 2025/26 የተጠናቀቀ የውድድር ዓመት ከሌስተር ሲቲ ጋር 27 ጨዋታን አድርጎ አንድ ጎል ያስቆጠረ 2 አሲስት ያበረከተ ተጫዋች ነው። በካራባው ካፕም ተጫውቷል። አንድ ጨዋታን አድርጓል። በካራባው ካፕ በፕሪሚየር ሊግ 2024/25 ተጫውቶ ነበረ። በነገራችን ላይ ይሄ ታዳጊ ተጫዋች 7 ጨዋታዎችን በፕሪሚየር ሊግ አድርጎ ነበረ። ጀረሚ ሞንጋ በቀጣይነት ጀሬሚ ዶኩን መተካት የሚችል ታለንት ያለው ተጫዋች እንደሆነ ግን ይታወቃል። እመኑኝ የሚሉት የቦሩሲያ ዶርትመንድ ፕሬዚዳንት ሃኒስ ዮአኪም ናቸው። እሳቸው እመኑኝ የሚሉት ደግሞ በኤርሊንግ ብሮት ሃላንድ ጉዳይ ነው። ኤርሊንግ ሃላንድ ሪያል ማድሪድን በጣም ይወዳል፣ ይህም በፍጹም የማይዋሽ ነገር ነው ይላሉ እሳቸው። እኔ እንደምገምተው ከ2 እስከ 3 ዓመት ባለ ጊዜ ውስጥ እሱ በነጩ መለያ በሎስ ብላንኮች በሪያል ማድሪድ ቤት ሲጫወት እናየዋለን። በቅርቡ ይሄዳል ብዬ አምናለሁኝ ብለዋል እና እሳቸው ነገርየው የጊዜ ጉዳይ ብቻ ነው እያሉ ነው። ኤርሊንግ ብሮት ሃላንድ ሲቲ ለቆ ሪያል ማድሪድን መቀላቀል እሳቸው በሪያል ማድሪድ በቦሩሲያ ዶርትመንድ ያውቁታል። ከዶርትመንድ ነው ሲቲን የተቀላቀለውና ይሄ ሚስጥር አይደለም። በቃ ሃላንድ ለሪያል ማድሪድ መጫወት ይፈልጋል፣ የጊዜ ጉዳይ ነው። 2-3 ዓመት ከፈጀ ነው በጣም ረዘመ ከተባለ እያሉ ነው። የሃላንድን ጉዳይ በተመለከተ ግን ከሰሞኑ አባቱ ሲቲን እንደማይለቅ በሲቲ ደስተኛ መሆኑን ሲናገሩ እንደነበር አይዘነጋም። አሌሃንድሮ ጋርናቾ ለቀድሞ ውድድር ዝግጅት የቼልሲን ስብስብ እንደማይቀላቀል ተረጋግጧል። ተጫዋቹ ሌላ ክለብ እንዲያፈላልግ በክለቡ ፍቃድ ስለተሰጠውም ነው። የ22 ዓመቱ አሌሃንድሮ ጋርናቾ ባለፈው ዓመት በዚህ ሰዓት ክረምት ላይ ነበረ ከማንቸስተር ዩናይትድ በ40 ሚሊዮን ፓውንድ ቼልሲን መቀላቀል የቻለው። አሁን ላይ ግን በቂ የጨዋታ ሰዓት ለማግኘት በማሰብ ክለቡን መልቀቅ እንደሚፈልግ ተገልጿል። ቼልሲ በበኩሉ በቋሚ ዝውውር ብቻ 50 ሚሊዮን ዩሮ ከቀረበለት ተጫዋቹን ለመሸጥ ክፍት መሆኑ ተረጋግጧል። ቼልሲ አሌሃንድሮ ጋርናቾ ዝውውር 50 ሚሊዮን ዩሮ መለጠፉን ተከትሎ ምናልባት ፈላጊዎቹ ብዙ ርቀት እንዳይሄዱ ያደርጋል። አሁን አንድ የተረጋገጠው ነገር የጣሊያኑ ክለብ ሮማ ተጫዋቹን የግላቸው ለማድረግ ፍላጎት አላቸው። እንቅስቃሴዎችንም እያደረጉ ነው። ትልቁ ልዩነት ግን ቼልሲ የለጠፈበት የዝውውር ሂሳብ ነው። ከዚህ ጋር በተያያዘ ቃል ስፖርት ዩቲዩብ ቻናል የአሌሃንድሮ ጋርናቾን የዝውውር ሂደት በሰበር በቅርቡ ለቼልሲም ደጋፊዎች እንዲሁም እናደርሳቸውናል። ቼልሲ በዝውውር መስኮቱ መሸጥ ብቻ አይደለም ግዢውም ይጠበቃል። በርካታ አማራጮችን እየተመለከተ ነው። ለአብነት ያክል በአማካኝ ስፍራ ላይ የቦታፎጎን ተጫዋች ዳኒሎን እየተመለከተ ነው። ሰማያዊዎቹ ተጫዋቹ በዓለም ዋንጫ ብራዚልን ወክሎ ሲጫወት ተመልክተውታል። በተለይም በጨዋታ ደረጃ ያለው የአፈጻጸም ብቃት ለእንግሊዝ እግር ኳስ ይሆናል የሚል ግምገማ ነው። ለቼልሲ ምናልባት ፈተና ከሆነ በዝውውሩ ላይ ገፍተው ከሄዱ ኒውካስል ዩናይትድ ነው። ኒውካስል ዩናይትድ የተጫዋቹን ቅርብ ሰዎች እንዲሁም አነጋገሩ ይታወቃል። ከዛ በተጨማሪ በቼልሲ በኩል የአታላንታውን ተከላካይ ሆነስት አሃኖርን የግላቸው የማድረግ ፍላጎት አላቸው። ከፍተኛ ታለንት ካላቸው ወይም በጣም ከተደነቁ ተከላካዮች ውስጥ አንደኛው ነው። ይህን ተጫዋች የግላቸው ለማድረግ ፍላጎት አላቸው ከማርኮ ፓሌስትራ ዝውውር በኋላ ማለት ነው። ብራይተን የተጫዋቹ ሌላኛው ፈላጊ መሆኑንም ስካይ ስፖርት አስነብበዋል። ዛሬ ለቼልሲ የሐዘን ቀን ነው። ትልቁ ሰው አርፈዋል። የምዕራብ ለንደኑ ክለብ ቼልሲ ታሪካዊ ሊቀመንበር ኬን ቤትስ በ94 ዓመታቸው ህይወታቸው አልፈዋል። ኬን ቤትስ በቼልሲ ታሪክ ውስጥ ጉልህ አሻራ አሳርፈዋል ከሚባሉ ሊቀመንበር ውስጥ ይጠቀሳሉ። ኃላፊው በ1982 ቼልሲን በ1 ፓውንድ ገዝተው ከከፍተኛ ዕዳና ኪሳራ አውጥተው ዛሬ ቼልሲ ዓለም በክለብ ደረጃ በአውሮፓ በፊፋ ባዘጋጃቸው መድረኮች ሁሉ ያልወሰደውን ዋንጫ የደረደረ ብቸኛው ክለብ እንዲሆን መሰረት የጣሉ ሰው ናቸው። ቼልሲ በ2-3 ለሮማን አብራሞቪች በ140 ሚሊዮን ዩሮ ሸጠው በአብርሃሞቪች ዘመን ደግሞ ቼልሲ የነገሰም የከበረም ክለብ ሆኗልና ግን መነሻው እኚው ሰው ናቸው። ኬን ቤትስ በታሪካዊ ሊቀመንበር ዘመን ቼልሲ ወደ መጀመሪያው ሊግ ያደገ ሲሆን ዋንጮችንም ለማሸነፍ ቅልል ያለው ቡድን እንዲሆን አድርገውታል። ቼልሲ እኚህን ሰው መርሳት አይችልም። ቼልሲ ሆነውም በእኚህ ሰው ምክንያት ነው ማለት ማጋነን አይሆንም። ኬን ቤትስ በዛሬው ታልፈዋል። ቼልሲዎችም ትልቅ ሐዘን ውስጥ ነን የሚል መግለጫ አውጥተው እንዲሁ ለወዳጅ ዘመዶቻቸው ለቅርቦቻቸው መጽናናት እንመኛለን ብለዋል። የሊቨርፑል የመጨረሻው ስፔናዊ ሰው ራፋኤል ቤኒቴዝ ነበሩ። እሳቸው የፕሪሚየር ሊግ ዋንጫ የቸግራቸው እንጂ ለሊቨርፑል ግዙፉን የአውሮፓ ሻምፒዮንስ ሊግ ዋንጫ፣ ኤፍ ኤ ካፕም ካራባው ካፕም ጥርግርግ አድርገው የወሰዱ ሰው ናቸው። እሳቸው በነገራችን ላይ ሲሾሙ
አርሰናል ሻምፒዮን በሆነ ማግስት ነው ራፋኤል ቤኒቴዝ ሊቨርፑልን የያዙት። ከዛ በያዙት ዓመት ሻምፒዮንስ ሊግን ወስደዋል። አሁን ስፔናዊ ሰው ተሾመዋል። ሻምፒዮኑ አርሰናል ነው። ግጥምጥሞሹ ከተሳካ ቀጣይ ዓመት ሊቨርፑል ሻምፒዮንስ ሊግ ይበላል እንደማለት ነው። እሳቸው ስለ ቀጣዩ ስፔን አሰልጣኝ ይናገራሉ። ራፋኤል ቤኒቴዝ ሊቨርፑል በጣም ትልቅ ክለብ ነው፣ ግን እሱ አንድ ጥሩ ጥቅም አለው፣ ፕሪሚየር ሊጉን በደንብ ያውቃል ኤራኦላ ብሏል። ደጋፊዎች በእርግጥ በጣም ይደግፉታል ኤራኦላን። መጫወት የሚፈልገው ነገር ኳስ ዘይቤ ደጋፊዎች እንደሚወዱ ታስባለሁ። ስለዚህ በጣም ጥሩ ውጤት እንደሚያስመዘግብ እርግጠኛ ነኝና የሊቨርፑል ተጫዋቾችን በሱ ፍልስፍና ከሄዱ ወይም ፍልስፍናውን ቶሎ ከተቀበሉለት ከዛ በተጨማሪ ደግሞ ደጋፊዎች ከጎኑ ከሆኑ ያለምንም ጥርጥር አንድ ኤራኦላ ሊቨርፑል ቤት የተፈለገውን ነገር ያመጣል እያሉ ነው ራፋኤል ቤኒቴዝ። ምናልባት አርኔ ስሎት በመጡ ዓመት ዋንጫ አምጥተዋል። ኤራኦላስ የሚለው ይጠበቃል። ዶሚኒክ ሶቦዝ ላይ ኤራኦላን በተመለከተ መወዳደር እንደምንችል ሙሉ እምነት አለኝ። ከአዲሱ አሰልጣኝ አንድ ኤራኦላ ጋርም በትክክለኛው አቅጣጫ እንደምንጓዝ ተስፋ አደርጋለሁ ብሏል። ዶሚኒክ ሶቦዝ ላይ በተለያዩ ቦታዎችም ስለ መጮት ተጠይቆ ነበረ። በቀላሉ በተከላካይ ጀርባ መጮት አልፈልግም፣ በመሃል ካሳለፋችሁኝ አልጮትም ልል አልችል ይሆናል በመሃል ተከላካይነት ግን ከመሃል ተከላካይነት ውጭ ባለው የሜዳ ክፍሎች ላይ መጫወት እችላለሁ። ቡድኔን ማገዝ ባለብኝ ሰዓት የትኛውም የሜዳ ክፍል ግን ለመገኘት እችላለሁ። ምናልባት ግን አንድ የሜዳ ክፍል መጫወት ካልቻልኩኝ በተከላካይ ጀርባ መጫወት አልፈልግም ሲል ተደምጧል። በአጠቃላይ ዶሚኒክ ሶቦዝ ላይ በተጠናቀቀ የውድድር ዓመት ለሊቨርፑል ምርጡ ተጫዋች ብቻ አይደለም፣ ሁለገቡም ሆኖ ተጫውቷል። በተለይም የቀኝ የመከላከል ስፍራም ተጫዋች ጭምር ሆነው ከሊቨርፑል ጋር የተለያየው ሳላ ስለ ቀጣይ ማረፊያው ገና አልተወሰነም። ግብፅ ከዓለም ዋንጫ መውጣትን ተከትሎ ሳላ በቀጣይ የዝውውር ርዕስ እንደሚሆን ይጠበቃል። አሁን ላይ የአሜሪካው ክለብ ስፖርቲንግ ካንሳስ ሲቲ መሐመድ ሳላን ለማስፈረም ፍላጎት አላቸው። የሳውዲ አረቢያ ሊግ ክለቦችን በበኩላቸው ሳላን የመውሰድ ፍላጎት አላቸው። ሳላ በግሉ በአውሮፓ ሊጎች መቆየትን የመጀመሪያ ምርጫው እንደሚያደርግ ታውቋል። ይሁን እንጂ ወደ አሜሪካ የሚያመራ ከሆነ መዳረሻው ስፖርቲንግ ካንሳስ ሲቲ ሊሆን ይችላል። ስፖርቲንግ ካንሳስ ሲቲ ባለቤት ከግብፃውያን ቤተሰቦች የተገናኘ መሆኑን ተከትሎ ሳላ ወደዛ ሊያመራ የሚችልበት በጣም ሰፊ እድል አለ። ቅድሚያ የሚሰጠው አውሮፓ ነው። ምናልባት የግብፅ ብሔራዊ ቡድን አሰልጣኝ ሆሳም ሐሰን በጣሊያን መጫወት ይችላልና ጣሊያን መሄድ አለበት ሲሉ እንደነበረ ሚዘነጋ አይደለም። በዝውውር መስኮቱ ላይ ወደ ቤተሰቦቻችን አርሰናል የሚጠበቁ ዝውውሮች አሉ። በተለይም በተከላካይ ስፍራ ጨምሮ አርሰናል ቤት የሚጠበቁ ዝውውሮች አሉ። አርሰናል በመከላከል ስፍራ ላይ አሁን የሳሊባ ጉዳይ ያሳስቧቸዋልና በረጅም ጊዜ ሳሊባን በጥራት የሚተካ ተጫዋች እየፈለጉ ነው። ማቭሮፓኖስን እየተመለከቱ ነው። ዌስትሃም ዩናይትድ ይገኛል። ከወረደ ክለብ ተጫዋች መግዛት ቀላል ቢባልም ዘንድሮ ግን የማቲያስ ፈርናንዴዝ ወደ ቶትናም ዝውውር እንደማይቀል ለማሳያ ነው። ግሪካዊው ተጫዋች በፕሪሚየር ሊጎቹ ሻምፒዮን እይታ ውስጥ ነው ያለው ተብሏል። ማቭሮፓኖስ በዌስትሃም ዩናይትድ እስከ 28 የሚያቆይ ኮንትራት አለው። ድርድሮች አልተጀመሩም፣ ግን አርሰናል በዝርዝራቸው እስከያዙት ተጫዋች አንደኛው ነው። በእርግጥ በዚህ ቦታ ላይ አርሰናሎች እንደ ላክሮክሴለን የክሪስታል ፓላሱን የተከላካይ ስፍራ ተጫዋች እየተመለከቱም እንደሆነ የሚዘነጋ አይደለም። ምናልባት የአርሰናል የሲቲ ተጫዋች ሆነ እንጂ በአሁኑ ክረምት ላይ ቢኖር ኖሮ ማርክ ጉዌንን ከፓላስ የማምጣት እንዲሁ ረጅም ጊዜ እቅድ ነበራቸው። ያው በጥር ላይ ወደ ሲቲ ያመራ። በእርግጥ እስካሁንም ቢቆይ በነፃ ነበረ የሚያመጣውት። ለማንኛውም የሳሊባ ጉዳይ ካለመ ዋንጫ በኋላ ይለያልና አርሰናል በመልማዮች በኩል በርካቶችን ሲያዩ ዛሬ ካዩት ሰው አንዱ ማቭሮፓኖስ ነው። በአርሰናል ቤት ይጠበቃል ሞርጋን ሮጀርስ በእግር ኳስ ሕይወቴ ቀጣዩ ደረጃ ላይ ከፍ ብዬ መገኘት እፈልጋለሁ። ስለ እንግሊዝ እና አውሮፓ ምርጥ ተጫዋቾች ውይይቶች ሲደረጉ ስሜ እንዲነሳ እፈልጋለሁ ብሏል። በተለይም ስለ ዝውውር ወሬዎች ተጠይቆ ነበረ። መረጃዎቹን እሰማለሁ፣ እከታተላለሁኝ። በትክክለኛው አቅጣጫ ላይ እየተጓዝኩ እንደሆነም ይመሰክራል። የምፈልገውም ያንን ነው። የተሻልኩኝ መገኘት ፈልጋለሁ። በትክክለኛው ቦታና በትክክለኛው ሰዎች መከበብ ደግሞ ይህንን እንዳሳካ ይረዳኛል። ስለዚህ እንዲህ አይነት ወሬዎችን ወይም ከትልቅ ክለቦች ጋር ስም መያያዙን እወደዋለሁ ብሏል። የተያዘው ግልጽ ነው፣ ከአርሰናል ጋር ነው። አርሰናል ይፈልገዋል ተጫዋቹን። በነገራችን ላይ ፋይ ጥያቄ ከቀረበ በድርድር ደረጃ አርሰናልን ለመቀላቀል ክፍት እንደሆነ ይታወቃል። አርሰናል በቦታው ላይ ግን የትሮሳርድን ሽያጭ የማርቲኔሊን ሽያጭ ጥንቅቅ ካደረገ በኋላ ነው ወደ እኚህ ዝውውሮች በይፋ የሚገባው። ከዚህ ጋር በተያያዘ የትሮሳርድና የቤሽክታሽ ጉዳይ ከምን ደረሰ የሚል ነው። ያው የፋይናንስ ጉዳዮችን ወይም የደሞዝ የጥቅማ ጥቅም ጉዳዮች ውይይቶች ቀጥለዋል።
ሞር የመሳካት እድሉ በጣም ሰፊ ነው። ያው አርሰናልና ቤሺክታሽ ተስማምተው የተጫዋቹን መስማማቶች እየጠበቁ ነው። አሁን በወጡ መረጃዎች የገንዘብ የደሞዝ ጉዳይ መዋቅር ላይ ውይይቶች እየተደረጉ ነው። የመሳካት እድሉ በጣም ቅርብ ሆኗል። አሁን በተለይም የቤልጅየም ብሔራዊ ቡድን ከዓለም ዋንጫ ውጭ መሆኗን ከዛ ውጪ ሃምቡርግ እና አርሰናል አልተስማሙም በፋቢዮ ቬራ ዝውውር ላይ። እናም ሌሎች አማራጮችን እያዩ ነው። የተፈጠረውም የገንዘብ ልዩነት በነገራችን ላይ 10 ሚሊዮን ዩሮ አካባቢ ነው። እናም አርሰናሎች ይህን ተጫዋች ለመሸጥ ሌላ ክለብ ያፈላልጋሉ እንደ ማለት ነው። በቡድን ዜና አርሰናል ይለቃል ተብሎ የነበረው ኦዴጋርድ ክለቡን እንደማይለቅ በቅርብ ሰዎቹ ይፋ ካደረገ በኋላ በዓለም ዋንጫ በጣም አስደናቂውን ተጫዋች ተመልክተናል በኖርዌይ ብሔራዊ ቡድን። በነገራችን ላይ ማርቲን ኦዴጋርድ በ2026 የዓለም ዋንጫ ካሉ የኖርዌይ አማካኝ የስፍራ ተጫዋቾች ሁሉ በጣም የተለየ ነው። ለአብነት ያክል 3 አሲስት አለው፣ ቀዳሚ ነው። 102 ኳሶችን አቀብሏል፣ 3ኛ የሜዳ ክፍል ቀዳሚ። 20 ስኬታማ ኳሶችን ሳጥን ውስጥ አቀብሏል፣ ቀዳሚ። የመከላከል ስፍራ ላይ 7 ጊዜ ተሳትፏል፣ ቀዳሚ። በጣም አስደናቂ ተጫዋች እየተመለከተ ነው በዓለም ዋንጫ ላይ ኦዴጋርድ። ምናልባት አንድ ጥያቄ ለአርሰናል ደጋፊዎች፣ ኦዴጋርድ ለኖርዌይ እንደሚጫወተው ነው ወይ ለአርሰናል የሚጫወተው የሚለው ብዙ ጥያቄ እየተነሳበት ስለሆነ ነው። ጻፉልን። ሚኬል ሜሪኒዮም በጣም አስደናቂ የውድድር ዓመት እያሳለፈ ነው። በነገራችን ላይ በ2 ተከታታይ የዓለም ዋንጫ ተቀይሮ ገብቶ ባለቀ ደቂቃ ጎል ያስቆጠረ የመጀመሪያው ተጫዋች ሚኬል ሜሪኖ ነው። በነገራችን ላይ ፖርቱጋልና ቤልጅየም ላይ። ከዛ ውጪ ምናልባት በዓለም ዋንጫ ላይ አርሰናሎች እናየዋለን ብለው ጠበቀው ያላዩት ሰው ዳቪድ ሪያ ነው። እስካሁን በዓለም ዋንጫ ለመጫወቱን በተመለከተም በፍጹም በብሔራዊ ቡድን ውስጥ 2 በጣም ጥሩ ግብ ጠባቂዎች አሉና እኔ በፍጹም አላዘንኩም ብሏል። ሁላችንም እዚህ ያለ ነው ለተመሳሳይ ዓላማ ነው፣ ስፔንን ስኬታማ ማድረግ ነው። እናም እያንዳንዱን ውሳኔ ማክበር ያለብን ብሏል። በግሌ ምን እንዳሳካው አውቀዋለሁ። በዓለም ላይ ትልቁ ሊግ ሻምፒዮንስ ሊግ ግብ ጠባቂ ነኝ እና ለ3 ተከታታይ ዓመት የወርቅ ጫማ አሸንፌያለሁ። ይህ በራሴ ችሎታ ላይ እምነት ይሰጠኛል። በሜዳ ላይ ብሆንም ሆነ ተጠባባቂ ወንበር ሀገሬን እደግፋለሁ ሲል ተደምጧል ዳቪድ ራያ። ማንቸስተር ዩናይትዱ ተጫዋች ማርከስ ራሽፈርድ የፈላጊዎች ቁጥር አሁን ከፍ እያለ መጥቷል። ልቡ ያለው ከወደ ባርሴሎና ቢሆንም ማለት ነው። የጣሊያን ክለቦች የተጫዋቹ ፈላጊ ናቸው። በተለይም እንደ ጋዜጣ ዴሎ ስፖርት ዘገባ ከሆነ ማርከስ ራሽፎርድ የባርሴሎና ዝውውር የመሆን ዕድሉ በጣም እየቀነሰ ከመጣ በኋላ ሮማና ናፖሊ የተጫዋቹ ፈላጊ ሆኗል። ማንቸስተር ዩናይትድ ከእንግሊዝ ውጭ ከሆናችሁማ ብሎ አይኑን የማያሽበት ሽያጭ ነው። በነገራችን ላይ ቶተንሃም ሆትስፐርስ ፍላጎት አለው። ተጫዋቹ ግን ራሽፈርድ በቀጣይ አውሮፓ ሻምፒዮንስ ሊግን ጨዋታንና ከዩናይትድ ከለቀቀ ደግሞ ከእንግሊዝ ውጭ መሆንን ይመርጣል። ሮማ ይህንን የ28 ዓመት ተጫዋች የግላቸው የማድረግ ፍላጎት አላቸው። በነገራችን ላይ በተጫዋቹ በኩል በጣም ከፍተኛ የሆነ ደሞዝ አለ። በሳምንት 325,000 ፓውንድ ያገኛልና ሀያላን ክለቦች ወይም በሻምፒዮንስ ሊግ የሚሳተፍ ክለብ ካልሆነ እሱን ለመክፈል ይቸገራልና ምናልባት ዝውውሩን ትንሽ እንቅፋት ሊሆን ይችላል። ምናልባት ራሽፈርድ እንኳን በግሉ ቢስማማ ዩናይትድ ለቆ ወደ እነኚህ ክለቦች ለማምራት። ማንቸስተር ዩናይትድ ባለፉት ጥቂት ሰዓታት ውስጥ የሮማውን አማካይ ማኖን ኮኔን በተመለከተም የቅርብ ሰዎቹ ጋር ድርድር አድርገዋል። ውይይቶችም ተደርገዋል። የውይይቶቹ ጭብጥ ለዩናይትድ አሳማኝ ከሆነ ያው ለሮማ ጥያቄ ያቀርባሉ ማለት ነው። የጣሊያኑ ክለብ ሮማ 50 ሚሊዮን ዩሮ ለጥፎ እየጠበቀ እንደሆነ ይታወቃል። ጋዜጣ ኢታሊያን እንዳስነበበውም ከሆነ ማንቸስተር ዩናይትዶች በቂ መረጃ አላቸውና የቀራቸው አንድ ነገር ነው። እሱም ይፋዊ ጥያቄ ለሮማ ማቅረብ ነው። በፉክክር ደረጃ በርካታ ያሉ ክለቦች የዚህ ተጫዋች ፈላጊ ናቸው። የማኖ ኮኔ በተለይ ማንቸስተር ዩናይትድ የአታላንታውን ኤደርሰንን ዝውውር ካቋረጠ በኋላ ሌላ አማካይ ስፍራ ተጫዋች ያመጣል። ምክንያቱም ዩናይትድ ብቸኛ ፈራሚው አንድሬ ሳንቶስ ነው ከቼልሲ ያመጡት። ከዛ ውጭ አማካይ ስፍራ ላይ የለም ሌላ ዝውውርና አሁን ሌላ ዝውውር የማኖ ኮኔ ይሆናል ተብሎ በትልቁ እየተነገረለት ይገኛል። አንድሬ ሳንቶስ ወደ ማንቸስተር ዩናይትድ የሚያደርገው ዝውውር ካጠናቀቀ በኋላም በካሪንግተን ተገኝቷል። ውድ ቤተሰቦቻችን ሳንቶስ ወደ ማንቸስተር ዩናይትድ የሚያደርገው ዝውውር ምንም እንኳን በማንቸስተር ዩናይትድ ኦፊሻሊ ባይገለጽም ብራዚል የመሃል ሜዳ ተጫዋች ግን በማንቸስተር ዩናይትድ ቤት ፊርማውን እንዳኖረ ይታወቃል። የ22 ዓመቱ ተጫዋች በካሪንግተን የመጀመሪያ ልምምዱን የፊታችን ሰኞ እንደዚሁ ያደርጋል ተብሎ ይታሰባል። ዛሬ ግን ካሪንግተንን ጎብኝተዋል። ዩናይትዶች በክረምት የመጀመሪያ ፈራሚያቸው እንደሆነ ይታወቃል። ያው የዚህን ተጫዋች ጉዳይ ግን በማንቸስተር ዩናይትድ ደጋፊዎች ዘንድ ምናልባት ቼልሲ ቤት ሊገመገም የማይችል ግን የስትራስቡርጉን በሊያም ሮዣኒየር ስር የነበረውን አንድሬ ሳንቶስን ታውቁት ነበር ወይ? ምናልባት ካላወቃችሁት ግን መለስ ብላችሁ ተመልከቱትና ለዩናይትድ ይሆናል አይሆንም የሚለው ለመገምገም ያኛው መንገድ በጣም የተሻለ ይሆናል። በእንግሊዝ ፕሪሚየር ሊግ ያው ቼልሲ በራሱ ባለፈው የውድድር ዓመት ያሳለፈው ሲዝን
እንደ ቡድን ጥሩ አልነበረም። ፓልመርንም በዚህ ደረጃ መጥቀስ ይቻላልና ምናልባት ዩናይትድን በዛ ደረጃ ብታዩት ነገርየውን መልካም ይመስላል። ታዳጊው ተስፈኛ ጄጄ ጋብርኤል በቀጣዩ ውድድር ዓመት የማንቸስተር ዩናይትድ ዋናው ቡድን ይቀላቀላል። ማንቸስተር ዩናይትድ ዋና አሰልጣኝ ማይከል ካሪክም ተጫዋቹን ወደ ዋናው ቡድን ለመቀላቀል ፍላጎት እንዳላቸው አሳውቀው ነበረ። ጄጄ በቀጣዩ ውድድር ዓመት በማንቸስተር ዩናይትድ ዋናው ቡድን የሚገባ ከሆነ ምናልባት ለማየት ከሚማርኩ ታዳጊ ተጫዋቾች ውስጥ ልናየው እንችላለን። ዩናይትድ ታዳጊ በቅርብ ዓመታት ውስጥ የማፍራት ችግር የለበትም። ራሽፎርድ የቅርብ ጊዜ ታዳጊ ነው። ማክቶሚኔን፣ አሌሃንድሮ ጋርናቾ፣ ኮቢ ሜኑን እያለን መጥቀስ እንችላለንና ጄጄ ጋብርኤል ቀጣይ ይሆናል ተብሎ ይታሰባል። ሌላ በዩናይትድ ቤት የሚጠበቅ አንድ ሰው አለ፣ ዋይኒ ማርክ ሩኒ ነው። ይህን ያለው በእርግጥ ራሱ ነው። ዋይኒ ሩኒ ወደ አሰልጣኝነት የምመለሰው በሌላ ቦታ ሳይሆን ዩናይትድ ቤት ረዳት ካረጉኝ ነው እያለ ይገኛልና የስራ ቅጥር ማስታወቂያ ያስገባ ይመስላል፣ ወይም የቅጠሩ ማስታወቂያ ይመስላልና ዩናይትድ ከፈለገኝ ካሪክን ላግዝ ዩናይትድ ሄዳለሁ እያለ ይገኛል። የቀድሞ የማንቸስተር ዩናይትድ አሰልጣኝ ስታፍ አባል ስቲቭ ማክላረን አሰልጣኝ ኤሪክ ቴን ሃግ በማንቸስተር ዩናይትድ አሰልጣኝነት ከተረከቡ ሰሞን ከተጫዋቾች ጋር ግጭት ውስጥ ገብተው እንደነበረ ይናገራሉ። ቴን ሃግ ዩናይትድን መምራት ከጀመረ ብዙም ሳይቆይ ነው ከተጫዋች የተጣላው ብሏል። አንዳንድ ተጫዋች ልምምድ ሰዓት እንዲቀየር ጠይቀው ነበረ። እነርሱ ከዛ ቀደም የነበረው ልምምድ ሰዓት ልጆቻቸውን ወደ ትምህርት ቤት ለማድረስ ምቹ ስለነበረ ነው ይላሉ። እሳቸው ያወጡት ፕሮግራም ተገቢ እንዳልሆነ በምሬትም ተጫዋቾች ያስረዱ ነበር ይላል። ከዛም ከብሬንትፎርድ ጋር በተደረገ የመጀመሪያ የሊግ ጨዋታ ከበድ ያለ ሽንፈት ዩናይትድ ደረሰበት። እናም ብሬንትፎርድ ሜዳው ላይ ከሮጡት ርቀት በ13 ኪሎ ሜትር ያነሰ ነበረ። ቀጥሎ ባለው ልምምድ ስንገናኝ ኤሪክ ቴን ሃግ 13 ኪሎ ሜትር እንሮጣለን አሉ። እኔም ሞኝ አትሁን፣ ይህንን ማድረግ የለብክም አልኩት። እርሱም በትንሹ ሀሳቡን በመቀየር አቁሙ እስክላችሁ ድረስ ከኔ ጋር እንሩጥ ብሎ ሀሳቡን ቀየረ። እርሱ ከትልቅ ተጫዋቾች እንደ ራሽፈርድ፣ ክርስቲያኖ ሮናልዶ ጋር በተደጋጋሚ ተጋጅቷል ይላሉ ኤሪክ ቴን ሃግን። አንድ ቀን ኤሪክ ሙሉ ቡድኑን ለስብሰባ ጠራ። ራሽፎርድም 30 ሰከንድ አርፍዶ መጣ። ኤሪክም ራሽፎርድ አይኑን እያየ በሩን ዘግቶበት ስብሰባውን አስጀመረ። የኤሪክ ቴን ሃግ የማንቸስተር ዩናይትድ ቆይታ ከመጀመሪያው እስከ ፍጻሜው ጸብ የሞላው ነበር የሚሉት የቀድሞ የዩናይትድ ሰው፣ የቀድሞ የዩናይትድ የጀርባ አጥንት፣ የቀድሞ የማንቸስተር ዩናይትድ የአሰልጣኝ ስታፍ አባል የነበሩት ስቲቭ ማክላረን ናቸው። ቃል ስፖርት ነበር። አበቃን። ላይክ፣ ሰብስክራይብ፣ ሼር ማድረግ ግን እንዳይረሳ።